ይሄ ፎይ ባልጮምላ ቃል ሶነኝ ይሄንን ሲሰሙ ይሳለቁብናል ምናምን በነብያችን ላይ። ታዲያ ራሱን የሚስት ከሚስት ሳይገናኝ ብቻውን ወሲብ የሚያደርግ ከዛ ጆሮው ላይ ሰይጣን እንደሸና ምንድነው? ይሄንን እንዴት ነብይ ብላችሁ ትከተላላችሁ? ራሱን ለማጥፋት ተተራራ ላይ ለመውደቅ የሚጠር በዋሪ 6982 ላይ ይሄ ታዲያ ጤናማ እኮ አይደለም። እንኳን ነብይ ተብለው ሊከተሉት ይቅርና አማኑኤል አስራችሁ አሁን ቢኖር አይምሮኩምና የምትወስዱ ሰው ነው። እንዴት ብትደፍር እንደሆነ አላህ ይወቅ። እንዴት ሙስሊሙን ማህበረሰብ ብትንቀው እንደሆነ፣ እንዴት የዓለምን ሙስሊም ብትንቅ እንደሆነ አላህ ብቻ ነው የሚያውቀው። ግን ድንቁርና፣ መሐይምነት ሰዎችን ደፋር ያደርጋል። ዕውቀት፣ ማስተዋል፣ መማር ሰዎችን ባላንስድ የሆነ ሚዛናዊ የሆነ እይታ እንዲኖራቸው ያደርጋል። መሐይምነት በጥላቻ ልብን ይሞላል። አንድ ነገር ልምከርህ፣ ረሱልን እወቃቸው። ለምን ሙስሊሞች እንዲተቆጡ ለመለስ ብለህ ተመልከት። ወላሂ በልዕለ ኃያሉ ጌታ እምላለሁ ብታውቃቸው ኖሮ በወደድካቸው ነበር። ብታውቃቸው ኖሮ ባከበርካቸው ነበር። ብታውቃቸው ኖሮ በተከተልካቸው ነበር። እጅግ በጣም የሚወዷቸው የእሳቸው ተከታዮች እንዴት እንደሆኑላቸው ብትሰማ፣ እንዴት እንደሆኑላቸው ብታውቅ፣ ልባችን ውስጥ ያላቸውን ቦታ ብትረዳ እንዲህ ደፍረህ ባልተናገርካቸው። ሰው አባቱ ሲነካ እናቱ ስትሰደብ መቋቋም አይችልም። አሽረፈል ኸልቅ ሲነኩ ምን ያክል ስሜታችን እንደሚጎዳ ብታውቅ ይህንን አታደርግም ነበር። ማንም ተነስቶ የሚነካቸው ነቢይ አይደሉም አለይሂ ሰላቱ ወሰላም። እስኪ ታሪካቸውን አንብብ። ሙስሊሞች እንዲህ ሲጮሁ ስታያቸው እስኪ ማን ናቸው ብለህ ተመራመር። ከዛ ወደ ሰዎች ተመለሰ፣ ወደ ህዝቦቹ። ቀድ ጂእቱኩም ሚን ዒንዲ ኸይሪ ናስ አላቸው። እኔ አሁን ደርሼበት የመጣሁት ሰው ከሰዎች ሁሉ በላጭ የሆነ ዘንድ ነው የመጣሁት አላቸው። ሽፍተ ሸሃዳ ጠላት ሳይቀር ኸልቅ በሙሉ በታላቅነታቸው ላይ መሰከረ ለረሱል አለይሂ ሰላቱ ወሰላም። ረሱል አለይሂ ሰላቱ ወሰላም ተበቀሏት እንዴ? ይሰማቸዋል፣ ያስታውሳቸዋል። ያጎታቸውን ጉበት የበላች ሴት ነች። ግን የኃይል ቁንጮ ላይ ሲደርሱ ያን ኃይላቸውን ተጠቅመው በቀላ ያላሳረፉትም ረሱል አለይሂ ሰላቱ ወሰላም። ያ የኃይል ቁንጮ ወደ ምን የመለሳቸው ረሱል ሰለላሁ ዐለይሂ ወሰለም? ወደ አፉ፣ ወደ ተዋዱዕ፣ ራሳቸውን ዝቅ ወደ ማድረግ። መካ ሲገቡ እያለቀሱ እንደገቡ ስንቶቻችን እናውቃለን? አለይሂ ሰላቱ ወሰላም። ድል አድርጎ የገባ ሰራዊት ማልቀስ አለበት እንዴ? መጨፈር የለበትም? ተመለስ ተመለስ የሚባል እየመሰለው አላመንም ራሱ። ሰፈሩ ሲደርስ ጎሳዎቹ ጋር ምን አላቸው? ያ ቀውም አስሊሙ፣ ያ ቀውም እናንተ ሰዎች እስልምናን ተቀበሉ፣ እጃችሁን ስጡ። ፈኢነ ሙሐመደን፣ ሙሐመድ እኮ ያዕጢ ዓጣአ መን ላ የኻፉ ልፋቃ፣ ድህነትን የማይፈራ ሰው አሰጣጥ የሚሰጥ ነቢይ ነው ሙሐመድ። ያ አላህ هل يفعل هذا إلا نبي؟ نبي እንጂ ማን ያደርጋል? ይሄን ሐቂቃ እኮ ነው የምናገረው። والله ማን ያደርጋል? ይሄን እንዲህ አይነት የሥነ ምግባር ምጥቀት ላይ ማን ሊደርስ ይችላል ከነብዩ ውጭ? لبثتم إلا قليلا لو أنكم كنتم تعلمون። ይህች ኡማ የነብዩ አለይሂ ሰላቱ ወሰላም ኡማ ነብዩ ስለተለዩት የተምር ዛፍ ጉቶ የሚያለቅስላቸው ነብይ ያላት ኡማ አሁን ለነብዩዋ ምን አይነት ፍቅር ነው ያላት? ምን አይነት መሐባ ነው ያላት? ምን አይነት ናፍቆት አለን? ይህንን ለሁላችንም የምተወው ጥያቄ ነው። ሌላው ተአምር ሙስሊም የዘገቡት ሐዲስ ላይ ነብያችን አለይሂ ሰላቱ ወሰላም አንድ ቀን ሰሐቦቻቸው ጋር ሄዱና በሐይጣን الانصار የአንሳሮች መንደር አንድ ግመል ተበሳጭቶ
ተቆጦ ማንንም የሚቀርበው አጥቶ ፈርጥጦ ነበር አሉ ወደ ረሱል አለይሂ ሰላቱ ወሰላም ሄዱና ነገሯቸው ረሱል አለይሂ ሰላቱ ወሰላም ወደ ግመሉ ሄደው ሲጠጉት አንገቱን ቅርቅር አድርጎ እንባውን ዱብ ዱብ አደረገ በከል በዒር ረሱል አለይሂ ሰላቱ ወሰላም في روايه በሌላ ሪዋያ ላይ ጆሮአቸውን ይሰጡታል እንደገና በጆሮው ይሄዳሉ እንደገና ጆሮአቸውን ይሰጡታል አሁንም በጆሮው ሽክ ይሉታል ሐሳብ ከተለዋወጡ በኋላ ማን ነው የዚህ ግመል ባለቤት አሉ ረሱል አለይሂ ሰላቱ ወሰላም እኔ ነኝ ያለ አንድ አንሷር ምን አሉት አማ ተተቂላህ في هذه البهيمه التي ملكها الله لك الله ለአንተ ላስመለከህ ለዚች እንስሳ አታዝንም እንዴ አሉ ረሱል አለይሂ ሰላቱ ወሰላም انه شكا الي انك تجيعه وتدئبه ያለምንም ማቋረጥ ያሰራህ በአግባቡም እንደማትቀልበውና እንደምታስርበው አቤቱታ አቅርቦልሃል አቅርቦብኛል ይህ ግመል አላህን አትፈራም እንዴ ያሉት ረሱል አለይሂ ሰላቱ ወሰላም وما ارسلناك الا رحمه للعالمين አኽላቃቸው ምን ይመስላል ነብያችን አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala ሁሉንም ነብያቶች በተለያየ መንገድ ሲያወድስ حبيب المصطفى صلى الله عليه وسلم وإنك لعلى خلق عظيم أنت بتعلق سنة مقبار لاينه بلو نبر يودساتشو من دنا إلى العلماء عند بوتا لي أقوليكو أمانا لي بتعام قبزنو يبالي جلال الله عندي بتعام يقوتال انجي ليلة ونقرت رونو قبشو يسولج كمالنا أغنيم إلا الرسول عليه الصلاة والسلام بأخلاق كمال يدرسوا كفتنياون ቁንጮ የተቆናጠጡ ረሱል አለይሂ ሰላቱ ወሰላም ናቸው ስለ ውበት ሲነሳ የፊታቸው ውበት ሲገልጹ ፊታቸው በጣም ውብ ነበር ይላሉ ውበታቸው hatta ከዩሱፍ ይበልጣል ይላሉ ረሱል ሰለላሁ ዐለይሂ ወሰለም ጄኔራል ውበታቸው አኽላቃቸው ምናምን ጨማምሮ ሁሉም ውበታቸው ከዩሱፍ ይበልጣል ምን ነው ታዲያ እንደ ዩሱፍ እጃቸውን ሰዎች አልቆረጡም ሴቶቹ እንዳትሉ ይላሉ ዑለማዎች ግልጽ ነው አይዋ ከማል አንድ ሰው እኮ በጣም ምትወድለት ውለት ብለህ የምታደንቀው ሰው ይሆን ممكن መልኩ ብቻ እኮ አይደለም አይደል ከሚነ الناس መልካቸው የሚያምር ሆኖ ባህሪያቸው በጣም አስቸጋሪ የሆነ ሰዎች አይደለም እንዴ እንሽ ደግሞ ማሻአላህ ሆኖ ደግሞ ሁሉም ሰው የሚወደው ሰው ደግሞ ልታገኝ ትችላለህ ሱብሃንአላህ ايوه رسول الله عليه وسلم جسديا አካላቸው አቋማቸው መልካቸው ሻዓ ሁሉም ነገራቸው ውብ ነበር አኽላቃቸው ደግሞ ከማል ነበር በሁሉም መስክ ወኢነከ ለዓላ خلق عظيم በቃ ሁሉንም መስክ ያካተተ የአኽላቅ ምጥቀት ላይ ነህ ማለት ረሱል አለይሂ ሰላቱ ወሰላም የተላኩበትንም ዓላማ ጠቅለል አድርገው انما بعثت لاتمم مكارم الاخلاق እኔ የተላኩት መልካም ስነ ምግባርን ላሟላ ነው መልካም ስነ ምግባርን ላሟላ የተላከ ነብይ የመልካም ስነ ምግባር ቁንጮ መሆን ስላለበት አላህ Subhanahu Wa Ta'ala وانك لعلى خلق عظيم አላቸው የታላቅ ስነ ምግባር ባለቤት አደረጋቸው ረሱል አለይሂ ሰላቱ ወሰላም በጣም እንዲወዱን እንፈልጋለን ያ ሰላም አለዚ ማሻአላህ ያ አላህ ማን ዝግጁ በጣም እንዲወዱት የሚፈልግ ረሱል አለይሂ ሰላቱ ወሰላም ወደ ረሱል ሰለላሁ ዐለይሂ ወሰለም በጣም ቅርብ መሆን የሚፈልግ በጀነት ሸርጥ አለ ግን ፕሪኮንዲሽን አለ ቅድመ ሁኔታ አለ እሱም መፈጸም ከቻለ አንድ ሰው ወደ ረሱል አለይሂ ሰላቱ ወሰለም በጣም ተወዳጅ በጀነት ከረሱል ሰለላሁ ዐለይሂ ወሰለም ጋር በጣም ቅርብ ሰው መሆን ይችላል ረሱል አለይሂ ሰላቱ ወሰለም እንዲህ ብለው አስቀምጠውታል إن من أحبكم إلي وأقربكم مني مجلسا يوم القيامة أحاسنكم أخلاقا كني زند بتعام تودع جنان توست أحب مالت أفعل ነው superlative form በጣም ተወዳጅ እና
እንደው ዝም ብሎ ተወዳጅ አይደለም በጣም ተወዳጅ በጣም ቅርብ ደግሞ ከኔ በጀነት እኔ ጋር ቅርብ የሚሆን ሰው ከናንተ ውስጥ በጣም ባህሪው የተሻለ ነው ባህሪው ከናንተ ውስጥ ቤስት የሆነው ከሁሉም የበለጠ ጥሩ ባህሪ ያለው ሰው የበለጠ ወደኔ ቅርብ ነው ከሱ ዝቅ ያለው ከኔ ራቅ ዝቅ ያለው ዝቅ ያለ ግልጽ ነው አይዋ ከኛ ውስጥ በጣም ጥሩ ባህሪ ያለው ሰው ወደ ነብዩ አለይሂ ሰላቱ ወሰለም ከሁላችንም የበለጠ እሱ ቅርብ ነው ሁላችንም ቅርብ አላህ ያድርገን አላህ ሁላችንንም ባህሪያችንን አላህ ያሳምርልን እስኪ ነብዩ አለይሂ ሰላቱ ወሰለም ባህሪዎች ውስጥ የተወሰኑትን እንይ አልከረሙል ሙሐመዲ የሐቢባችን አለይሂ ሰላቱ ወሰለም ችሮታ ቸርነት ለጋስነት አነስ ኢብኑ ማሊክ ረሱል አለይሂ ሰላቱ ወሰለም ምንም ነገር አልተጠየቁም በእስላም ውስጥ የሰጡ ቢሆን እንጂ አንድ ሰው ጠየቃቸው ገነመን በይነ ጀበለይን በሁለት ተራሮች መካከል ሸለቆ በሁለት ተራሮች መካከል የሚሞላ ፍየልና በግ ሰጡት ይላል አነስ ኢብኑ ማሊክ ላ ኢላሃ ኢላላህ ፍየልና በግ خلاص እዚህና እዚህ ተራራና በዚህ ተራራ መካከል ያሉትን ፍየልና በጎቹ ስል ቁጥራቸው አይታወቅም ገባ አላሁ አክበር ሰውየው እየሮጠ ወደ ሰፈሩ ሄደ ዞር ያለ ያይ ነበር ይላሉ ተመለስ የሚባል እየመሰለው አላምንም ራሱ ሰፈሩ ሲደርስ ጎሳዎቹ ጋር ምን አላቸው ያ ቀውም አስሊሙ ያ ቀውም እናንተ ሰዎች እስልምናን ተቀበሉ እጃችሁን ስጡ فإن محمد እኮ يعطي عطاء من لا يخاف الفاقة ድህነትን የማይፈራ ሰው አሰጣጥ የሚሰጥ ነብይ ነው መሐመድ አለይሂ ሰላቱ ወሰለም አንድ ሰው እኮ ምናልባት ሊሰልም ይችላል አሉ የዚህ አይነት ስጦታዎችን ፈልጎ ግን እስልምና ውስጥ ከገባ በኋላ ዱንያና በሷ ውስጥ ያሉት ሁሉ ከሚሰጠው እስልምናውን ይመርጣል አሉ ሱብሃንአላህ ፋቲህ القلب ረሱል ሰለላሁ ዐለይሂ ወሰለም በቸርነታቸው ልባቸውን ይከፍቱትና ከቀረባቸው በኋላ ግን ያንን እንደገና ሰደቃ ነው የሚሰጡት ያኳኒ ሱሐባ አይደለም እንዴ ያን ሁሉ ምን ያደርገዋል አኺራ ልቡ ሲገባ የአላህ ፍቅር ልቡ ሲገባ ሙሉ ለሙሉ ያንን እንደገና ለጂሃድ ያውለዋል ግን ረሱል ሰለላሁ ዐለይሂ ወሰለም በቸርነታቸው ምን ይከፍታሉ የሰዎችን ልብ ይከፍቱበታል ግልጽ ነው አይደለ ወከን ፋቲህ القلب ከሚና ያ اخواني والله እኛ በስንቶቻችን በባህሪያችን ሰዎችን ከእስልምና አርቀናል والله العظيم ስንቶቻችን በባህሪያችን ከእስልምና አርቀናል ሰዎችን ሙግሊቅ ሆነን ልባቸውን ዘጋንባቸው ረሱል አለይሂ ሰላቱ ወሰለም ዲናቸውን ያስፋፉት በእንደዚህ አይነት ባህሪያቸው ነበር الحلم المحمدي ችሎታቸውስ መቻል መሸከም ችሎታ አንድ ሰው የሆነ ድንበር ሲያልፍብህ ያላግባብ የሆነ ነገር ሲፈጽምብህ ተበሳጭተህ የሆነ ነገር ላይ አለመድረስ መቻል ታጋሽ መሆን ዋጥ አድርጎ መሸከም መቻል ማለት ነው ህልም ዘይድ ኢብኑ ሰዕዳህ የሚባል ከይሁዶች ታላላቅ ምሁራኖች ውስጥ አንዱ ወደ ረሱል አለይሂ ሰላቱ ወሰለም መጣ ደይን ነበረባቸው ነብዩ አለይሂ ሰላቱ ወሰለም ብድር ነበረባቸው አለይሂ ሰላቱ ወሰለም አሽረፍ الخلق ደይን ይበደራሉ ረሱል ሰለላሁ ዐለይሂ ወሰለም ዱንያ እንደው ያ አላህ እንደው ወርቅ አድርገው ቢሉት አያደርግም እንዴ አላህ خزائن الدنيا እኮ በእጅህ ይሁንልህ ተብያለሁ አሉ ረሱል ሰለላሁ ዐለይሂ ወሰለም በዚች ምድር ላይ መቆየትን ዘውታሪነትን ዱንያን ደግሞ خزائኑን በሙሉ ከዛ ጀነትን ላንተ እናድርግልህ ወይስ ወደኛ መጣህ ጀነት ይበቃሃል ሲሏቸው አላህ Subhanahu Wa Ta'ala መጨረሻ ላይ እናያለን ፕሮግራማችን ላይ ምንድነው ያሉት ያ አላህ እኔ አንተን ነው የምፈልገው ጌታዬ ጀነትና አንተ ጋር መገናኘት ይበቃኛል ዱንያ ላይ መኖር አልፈለጉም ረሱል ሰለላሁ ዐለይሂ ወሰለም በተድላ መኖር አልፈለጉም ደይን ነበረባቸው ከዚህ ይሁዲ ወደ ረሱል አለይሂ ሰላቱ ወሰለም መጣና ኩታቸውን እንዲሰብስቡ አነቃቸው ሳባቸው ማን ነበር አብረው ሰይድና ዑመር ረዲየላሁ ዐንሁ ረሱል እንዲህ ያደረገ ዝም ይላሉ እንደ ዑመር ገና ማሰቡን ቢያውቁም ቀልተው በጣሉት አይደለም እንዴ ጎተታቸውና ረሱልን ሰለላሁ ዐለይሂ ወሰለም وقال مغلظا للقول በቃ ንግግሩን በጣም ደረቅ አድርጎ ምን አላቸው انكم يا بني عبد المطلب مطل እናንተ የአብዱል ሙጠሊብ ልጆች እኮ ደይን ማቆየት ተወዳላችሁ አምጣ ገንዘቤን አላቸው
ዑመርን ዲገፍትረው ጣሉት በጣም ተናገሩት ዑመር ነብዩ አለይሂ ሰላቱ ወሰለም ፈገጋሉና አንተ ዑመር እኔና እሱኮ አንተ ዘንድ ከዚህ የተሻለ ነገር ነበር የምንፈልገው አሉ ረሱል አለይሂ ሰላቱ ወሰለም አሁን ያደረከውን ነገር አይደለም እኛ የምንፈልገው እኔና ይህ ሰውዬ አሉ ምንድነው የምንፈልገው የነበር ካንተ ተአሙርኒ بحسن القضاء እኔ ደይኔን በስርዓት እንድመልስ وتأمره بحسن التقاضي እሱ ደግሞ ደይኑን በስርዓት እንዲጠይቅ ማድረግ ነው እንጂ የነበረብህ ሰውየውን እኮ እንዲ ማድረግ እንኳን ነበረብህም አሉ ረሱል አለይሂ ሰላቱ ወሰለም ያ አላህ هل يفعل هذا الا نبي እንጂ ማን ያደርጋል ይሄን ሐቂቃ እኮ ነው የምናገረው والله ማን ያደርጋል ይሄን እንዲህ አይነት የሥነ ምግባር ምጥቀት ላይ ማን ሊደርስ ይችላል ከነብዩ ውጭ በዚህ አላበቃም ረሱል አለይሂ ሰላቱ ወሰለም ህልማቸው ለነገሩ አሉ لقد بقي من اجله 3 ለነገሩ ከተነጋገርንበት ቀን 3 ቀን ይቀርዋል አሉ አላህ ያ اخي ቀኑ ደርሶ አለመቆጣጣቸው ይገርማል አይደል እንዴ ቀኑ ሳይደርስ ነው እንዴ የሚላቸው ረሱል አለይሂ ሰላቱ ወሰለም ለነገሩ ቀኑ 3 ቀን ይቀርዋል ግን አንተ ዑመር ስጠው ደይኑን ደግሞ አንተ ስላስተነገጥከው 20 ቁና ጨምረው አሉ ረሱል አለይሂ ሰላቱ ወሰለም لا اله الا الله አይገርም ስላስደነገጥከው 20 ቁና ደግሞ ጨምርለት ከደይኑ ውጭ ሰውየው በዚች ክስተት ሰለመ اسلم هذا اليهودي الله اكبر በጣም አዋቂ ነበር ረሱል አለይሂ ሰላቱ ወሰለም ላይ ሁሉንም ነገሮች ሞከርኩ አለ ሁለት ነገር ይቀረኝ ነበር እሱን እዚህ ክስተት ላይ ስላረጋገጥኩ ነው የሰለምኩት ይላል እነዚህ ሁለት ክስተቶች ምንድናቸው يسبق حلمه جهله حلمه ችሎታው መሐይምነቱን ይቀድማል አንዳንድ ጊዜ ህልም እናጣና ድንበር እናልፋለን አይደል ያ ነብይ መጨረሻ የሚመጣው ነብይ እሱ ያለው ዕውቀት እሱ ያለው ዒልም ምንድነው ህልም ምን ጊዜም ጀህሉን ይቀድመዋል በቃ አይሳሳትም ገብታ ቀድሞ አይሳሳትም በጣም ችሎታው ይቀድማል ይሄ አንዱ ባህሪው ነው ሁለተኛው ደግሞ ጀህል ባበዛህበት ቁጥር ድንበር በተላለፍክበት ቁጥር ችሎታው እየጨመረ ይሄዳል እነዚህ ሁለቱም ባህሪዎች እሱ ላይ ስላየው ሰለምኩ ይላል الله العفو المحمدي يقر باينتاچو رسول عليه الصلاه والسلام يقر باينتاچو غورث بن الحارث የሚባል ሰው ረሱል አለይሂ ሰላቱ ወሰለም ቀይሉላ በመውሰድ ላይ ባሉበት ሰሃቦቹ ራቅ ብለዋል አንዲት ዛፍ ጥላ ያላት ለረሱል ሰለላሁ ዐለይሂ ወሰለም ተውላቸውና صلوا على النبي نشيط ናችሁ كيف رسول ጋር ሆነን عليه الصلاه والسلام كيف لا ننشط لازم አይደለም እንዴ ለረሱል ሰለላሁ ዐለይሂ ወሰለም ያችን ዛፍ እስከ ጥላዋ ተውላቸውና ራቅ ብለው ሰሃቦቹ ቀይሉላ ተኝተዋል غورث ابن الحارث የሚባል አንድ ሙሽሪክ መጣና የረሱልን ሰለላሁ ዐለይሂ ወሰለም ሰይፍ አነሳና ራሳቸው ላይ ቆመ ሲነቁ ቆሟል ሰይፍ ይዞ من يمنعك مني አላቸው ከኔ ማን ነው የሚያስጥልህ ረሱል አለይሂ ሰላቱ ወሰለም አላህ እዛው ላይ ተንቀጠቀጠና ሰይፉ ከእጁ ወደቀ ረሱል አለይሂ ሰላቱ ወሰለም ሰይፉን አነሱና من يمنعك مني ከኔ ማን ነው የሚያድንህ አሉት ኩን خير آخذ አንተ መልካም ሰይፍ ያዥ ካልሆንክ ማን ያድነኛል ማለት ነው ደው መልካሙን ልኝ እንጂ አንተ ደህንነት ያንተ ጥሩ ሰውነት ካልሆነ በስተቀር ማንም ይድነኛል ሁበላ ያድነው ላታ ያድነው ዑዛ ያድነው ገባ እዚህ የቁርጥ ጊዜ እኮ ያውቁታል እነሱ እነዛን እኮ አይጠሩም ገባ
እንግዲህ ሁበል አይደለም እንዴ ነው አይደለም መሆን ያለበት እንደዛ ነው ላኪን ሽዳ ችግር በሚመጣ ጊዜ ግን እንደማያድኗቸው ጣዖት ማይረቡ የተጠረቡ እንጨቶች መሆናቸውን ያውቃሉ ስለዚህ ሰውየውን መማጸን ያለው አማራጭ ገባቸው ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ምን አላቸው አንተ መልካም ሰይፍ ያዡን እንጂ ሌላ ማን አለኝ አላቸው ረሱል ሰለላሁ ዐለይሂ ወሰለም ተውትና አውፍ አሉት ከዛ ወደ ሰዎች ተመለሰ ወደ ህዝቦቹ قد جئتكم من عند خير الناس አላቸው እኔ አሁን ደርሼበት የመጣሁት ሰው ከሰዎች ሁሉ በላጭ ሆነ ዘንድ ነው የመጣሁት አላቸው شفت الشهاده شهد الانام بفضله حتى العدا والفضل بما شهدت به الاعداء ጠላት ሳይቀር خلق በሙሉ በታላቅነታቸው ላይ መሰከረ ለረሱል አለይሂ ሰላቱ ወሰለም ታላቅነት ደግሞ ጠላት ሲመሰክር ነው ወዳጅማ አንተ ጎበዝ ነህ ምናምን ቢልህ ምን በቃ ወዳጄ ስለሆነ ነው ልትል ትችላለህ ጠላት ሲመሰክር ሱብሃንአላህ አይወድህም ግን ታላቅነት ግን ይመሰክራል ረሱል አለይሂ ሰላቱ ወሰለም የዛ አይነት ስብዕና የነበራቸው ሰው ነበሩ يوم الفتح በጣም የሚገርም ነገር ነው والله እኔ ሁሌም ስለዚህ ሳስብ ነው በጣም የሚገርመኝ يوم الفتح ረሱል አለይሂ ሰላቱ ወሰለም 10 አመት ከሀገራቸው ያስወጧቸውን ቤት ንብረታቸውን አፈናቅለው ለስደት የዳረጓቸውን ሰዎች መካን ከፍተው ሲገቡ ጠላቶቻቸው እስረኛ ሆነው ተቀምጠው ሲያዩአቸው አንተ ብትሆን ምንድነው የምታደርገው እነኚህ ሰዎች 10 አመት የተዋጉን 10 አመት ከሀገርህ አባረው በስደተኝነት ያኖሩህን በጣም ብዙ በደል የፈጸሙብህን ሰዎች ረሱል አለይሂ ሰላቱ ወሰለም በሚቀጥለው ቀን የፈትህ መካ ጧት ፈጅር ላይ ወደ ሐረም ሲገቡ መስጂድ አልሐራም አላህ ሁላችንም እዛ ይወሰደን አላህ ይወፍቀን ባይናችን አላህ ያሳየን አይዋ ሐረም ሲገቡ ረሱል ሰለላሁ ዐለይሂ ወሰለም እነኚህ ሰዎች ቁጭ ብለው አንገታቸውን ደፍተው ኩስስ ብለው አዩአቸው ረሱል አለይሂ ሰላቱ ወሰለም ያ ማዕሸረ ቁረይሽ ما تظنوني أني فاعل بكم እናንተ የቁረይሽ ሰዎች ሆይ ምንም ማድረጋችሁ ይመስላችኋል አሉ ረሱል አለይሂ ሰላቱ ወሰለም قالوا أخ كريم وابن أخ كريم ታላቅ ወንድማችን የታላቅ ወንድማችን ልጅ ነህ ትልቅ ሰው ነህ የትልቅ ሰው ልጅ ነህ እዘንልን አሉ ቁረይሾች اذهبوا فأنتم الطلقاء قالوا رسول عليه الصلاة والسلام ሂዱ እናንተ ነፃ ናችሁ አውፍ ብያችኋለሁ አሉ ረሱል ሰለላሁ ዐለይሂ ወሰለም እስላም እንግዲህ እስላም የተስፋፋው በሰይፍ አይደለም ወንድሞቼ እስላም የተስፋፋው በእንደዚህ አይነት ባህሪ ባላቸው ታላቅ ነብይ ነው የነዚህ ሰው ታላቅ ነብይ ባህሪ እዚህ መጽሐፍ ላይ ምዕራባዊ ምስክሮች እዚህ መጽሐፍ ላይ ተካተዋል በኋላ የተወሰኑትን አንድ አራቱን እናያቸዋለን ታላቅነታቸውን የሚመሰክሩት በዚህ ነው በፍጹም ነው የሚሉት ስኮላሮቹ ምሁራኖቹ የሚሉት በእስላም ላይ ጥላቻ በነብዩ አለይሂ ሰላቱ ወሰለም ላይ ጥላቻ ጭፍን ዕውቀት ያላቸው ሰዎች ካልሆኑ በስተቀር ታላላቅ ስኮላሮች በፍጹም እስልምና በሰይፍ አይደለም የተስፋፋው ነው የሚሉት ከነርሱ አይደለም መረጃ የምንፈልገው ኢስቲናስ እነዚህን ሰዎች ለሚያምን ሰው ይሆን ዘንድ እንጂ እነሱ መረጃችን አይደሉም ግልጽ ነው አይደል እኛ መረጃችን ዋቂዑ ነው ተጨባጩ ምንድነው የሚያሳይ እስኪ አንድ የሚገርም ኮምፓሪዝን ንጽጽር ላሳያችሁ ዳታ ነው መነግራችሁ የመጀመሪያው شيء بسيط يعني ግልጽ ነገር ሎጂካል ነገር ነብዩ አለይሂ ሰላቱ ወሰለም በሰይፍ እስልምናን ቢያስፋፉ ኑሮ እነኚህን ሰዎች ዝም ይሏቸዋል ትሰልማለህ አትሰልም አሁን እኮ እየተባለ ያለ አይደል ሰይፍ ያወጣና እስልምና ማለት አስለም ተስለም ሰልማለህ አትሰልም ካለዛ ቆምጬ ነው የምትለው ከሰለምክ ይተዋል ካልሰለምክ ቆርጦ ይጥላል
ያረለም እንዴ እየተባለ ያለው ላኪን ነብዩ አለይሂ ሰላቱ ወሰለም ያን አላደረጉም ነበር አውፍ ነው ያሏቸው ኢድሃቡ አንቱም ጥላቃ ያጎታቸውን የሐምዛን ረዲየላሁ ዐንሁ ወአኹሁ ሚን الرضاع በጥቢ ወንድማቸው አጎታቸው አብሮ አደጋቸው የሆኑትን ሐምዛን በጣም የሚወዷቸውን ጓደኛቸውን ጉበት የበላችውን ሂንድ ረዲየላሁ ዐንሃ ሰልማለች ረሱል አለይሂ ሰላቱ ወሰለም ተበቀሏት እንዴ ይሰማቸዋል ያስታውሳቸዋል ያጎታቸውን ጉበት የበላች ሴት ነች ግን የኃይል ቁንጮ ላይ ሲደርሱ ያን ኃይላቸውን ተጠቅመው በቀላ ያላሳረፉትም ረሱል አለይሂ ሰላቱ ወሰለም ያ የኃይል ቁንጮ ወደ ምን የመለሳቸው ረሱል ሰለላሁ ዐለይሂ ወሰለም ወደ አፉ ወደ ተዋዱዕ ራሳቸውን ዝቅ ወደ ማድረግ መካ ሲገቡ እያለቀሱ እንደገቡ ስንቶቻችን እናቃለን አለይሂ ሰላቱ ወሰለም ድል አድርጎ የገባ ሰራዊት ማልቀስ አለበት እንዴ መጨፈር የለበትም ጠላቶቹን ሲቆጣጠር አርዳቸውም አይጨርሳቸውም ሰሃቦቹ ረሱል አለይሂ ሰላቱ ወሰለም اذا جاء نصر الله والفتح ورأيت الناس يدخلون في دين الله افواجا በጀማዓ ሆነው ሰዎች ወደ እስልምና ሲገቡ ነስር ሲመጣ መካ ሲከፈት ስትመለከት አንተ መሐመድ فسبح بحمد ربك በጌታ ታላቅነት ልዕልና ላይ መስክር አመስግን واستغفر لا استغفار አድርግ استغفر الله ራስክን አስተናንስ ያ መሐመድ ልትነፋፋ አይደለም አንተ መሐመድ አላቸው አላህ ይሄ ግልጽ ነው اذا جاء نصر الله واستغفر እንዳውም ይላሉ ዑለማዎቹ ሰውነህና አንዳንድ ላጠፋቸው ስተቶች استغفار ያስፈልጋል ያ መሐመድ لا اله الا الله ያን ሁሉ መስዋዕትነት ከከፈሉ በኋላ استغفار አድርግ ነው የተባሉት ረሱል አለይሂ ሰላቱ ወሰለም በአሁኑ ሰዓት ሰራዊት በሚሰፍርበት ቦታ ሁሉ ግፍ የተባለ በሙሉ ይፈጸማል ዚና ይስፋፋል خمر ይስፋፋል የኛ ሰራዊት አሽረፈ الخلق عليه الصلاه والسلام የሚመሩት ወታደር ግን እያለቀሰ ነው የገባው ድል አድርጎ የገባበት ቦታ ውስጥ አገሩ ሲመለስ ያገኛቸውንም ሰዎች አውፍ ያለ ሰራዊት ነው በ27 ዘመቻቸው ውስጥ ረሱል አለይሂ ሰላቱ ወሰለም ስንት ሰው የተገደለ ይመስላችኋል ሰይፍ በሰይፍ ነው የተስፋፋ طيب ስንት ሰው ተገደለ በ27 ዘመቻዎች ውስጥ ኸይበር ኡሁድ خندق በድር የተለያዩ ዘመቻዎች 27 ረሱል ሰለላሁ ዐለይሂ ወሰለም የዘመቱባቸው ዘመቻዎች ውስጥ ስንት ሰው ተገደለ ብላችሁ ታስባላችሁ ከሁለቱም ወገን ማን ነው እጁን አውጥቶ የሚነግረኝ ገምቱ እስኪ نعم جزاك الله خيرا اقرب الى هذا እንደዛ ገምታችሁ ነበር ሰባ በኒ ቁረይዛ ላይ የተገደሉት በፍርድ ቤት ውሳኔ ነውና ክህደት ፈጽመው ነውና እነሱን ሳይጨምር 756 ይቆጥራሉ ዑለማዎቹ 756 ሰዎች ከሙስሊም 317 ከሙሽሪክ 439 ሰዎች ይህ መስዋዕትነት ተከፍሎ ነው እስልምና ስንት ሚሊዮን ሙስሊም ነው ያለው 2 ቢሊዮን አካባቢ طيب እዚህ አንድረስ ረሱል አለይሂ ሰላቱ ወሰለም ከፍተኛ መስፋፋት ያሳዩት ከሁደይቢያ ስምምነት በኋላ ነው የሁደይቢያ ስምምነት ማለት ደግሞ ጦርነት የቆመበት ጊዜ ማለት ነው ከሁደይቢያ ስምምነት በፊት አስተውሉ ይህን ፖይንት ከሁደይቢያ ስምምነት በፊት የሙስሊሞች የቁጥር ብዛት 1400 ነበር እየተግባባ ነው ስንት ሰው ነበር 1400 ይህ 1400 ሰው ቁጥር የነበረው በ19 ዓመት የዳዕዋ ጊዜ ነው شفتم በ19 ዓመት የዳዕዋ ጊዜ ነው ከሁደይቢያ ስምምነት በኋላ
2 ዓመት ቆይተው ነው ረሱል ሰለላሁ ዐለይሂ ወሰለም ወደ መካ የገቡት 2 ዓመት መካ ሲገቡ ስንት ሰው ነበር ሙስሊሙ 10000 شفتم يا اخواني በ2 ዓመት 1400 ቀንሱበት 8600 ሙስሊም ነው በሰላም ወቅት ነው ይሄ እስልምናን የተቀበለው ገባችሁ ጦርነት የተካሄደባቸው ጊዜዎች 1400 ሰው ነው የሰለመው ስለዚህ እስላም ምንድነው የሚመቸው ኢንቫይሮንመንት ሰላም ነው የሚመቸው ገባ ጦርነት አይደለም እየተግባባ ነው አይደል 10000 ሰው ያለ ምንም ደም መፋሰስ መካ ለመግባት ነው እነኚህ ሰዎች ጦርነት የግድ ነውና እነኚህ ሰዎች የሞቱት እንዳውም ሙስሊሞቹም ሸሂድ ሆነውበት ማለት ነው እየተግባባ ነው እንደው ዝም ብሎ ጂሃድ ምናምን ሲባል ጭርስርስ ህዝብ እየጨረስ እንዲህ አይነት አንዳንድ ሙስሊሞች ጭንቅላትም ውስጥ የዚህ አይነት ነገር ስለሚኖር ነው ይሄን ዳታ ያመጣሁት እስኪ ከካቶሊክ ቸርች ጋርና በመካከለኛው ክፍለ ዘመን القرون الوسطى هي the dark age ተብሎ የሚታወቀው የአውሮፓ ዘመን ቤተክርስቲያን ከፍተኛ የሆነ የስልጣን እርከን ላይ የነበረችበት empowered የሆነችበት በጦር መሳሪያ በሁሉም የታጠቀችበት የካቶሊክ ቸርች በዛ ጊዜ ያለቀው ሰው ቁጥር ስንት ነው ከ1481 እስከ 1808 محاكم التفتيش የቶርች ሴንተር በነበሩት ቦታዎች ውስጥ 340,000 ሰው ፍርድ ተሰጥቶት ተሰቃይቷል 340,000 ሰው ተገሏል ከነዚህ ውስጥ 200,000 እስከ ህይወታቸው እንዲቃጠሉ ተደርጓል የዚህ አይነት ታሪክ ያለው ህዝብ ነው እንደ እስላምን በሰይፍ ነው የተስፋፋ ህዝብ ጨረሰ ሊል የሚችለው አውሮፓ የዚህ አይነት ታሪክ ነው ያላት በካቶሊክና በፕሮቴስታንት መካከል ከፍተኛ የደም መፋሰስ ሆኗል በታሪካችን እስከ ዛሬ ድረስ የተደረገው የሰው ልጅ ፍጆታ በገለልተኛ የታሪክ ጸሐፊዎች 14 ሚሊዮን ሰው እነሱ ደግሞ 4 አጋኑት 7 ሚሊዮን ነው ይላሉ ተግባባን 7 ሚሊዮን people هذا هو ይህ ነው ታሪካቸው ግልጽ ነው አይደለም ዒዛ ይሰማን እስላም ላይ ሐቂቃ እስላም ዲኑ ሰላም እስላም የሰላም ዲን ነው ሰላም የሚስማማው ዲን ነው وهو كره لكم እኮ ነው አላህ የሚላቸው እንደው ሳትወዱት እኮ ነው የታዘዛችሁት ጂሃድ ነው የሚለው አላህ እንደው ተፈልጎ ሂዶ ሰው የሚጨረስበት አይደለም እስላም ተግባባን አይደለም ክሩሴደርስ የመስቀል ጦረኞች ቡሽም ያው የክሩሴድ ጀምረናል ነበር ብሎ የነበር አይደለም እንዴ ኢራቅን ሲወር ስንት ሰው የተገደለ ይመስላችኋል ኢራቅ ውስጥ 2 ሚሊዮን ሰው ነው የተገደለው 12 ሚሊዮን የተምር ዛፍ ችግኞች ከስር መሰረታቸው ወድመዋል 12 ሚሊዮን የተምር ዛፍ በተምር ትታወቃለች አንድ ተምር 30-40 ዓመት ሊፈጅበት ይችላል ለማምረት ክሩሴደርስ ቁድስን ሲገቡ ቁድስን ሲቆጣጠሩ በአንድ ቀን 70,000 ሙስሊሞች ተገለዋል የደም ባህር ተፈጥሮ ነበር ወታደሮች በደም ላይ ይዋኙ ነበር ይባላል እስከ ጉልበታቸው ያጥለቀልቃቸው ነበር you can imagine በአንድ ከተማ ውስጥ ትንሽ ከተማ ውስጥ 70,000 ሰው ደም ሲፈስ ምን ሊፈጠር እንደሚችል መሳል ትችላላችሁ هذا هو تاريخهم صلاح الدين الايوبي እዛቸው ከተማ ውስጥ ከ88 ዓመት በኋላ ሲገባ አውፍ ነው ያላቸው ታውቃላችሁ صلاح الدين الايوبي የሚበላውን ስጋ እስረኞችን አብልቶ ነበር የሚበላው ويطعمون الطعام على حبه مسكينا ويتيما واسيرا ይህንን አያ ተግባራዊ ለማድረግ ያን ያደርግ ነበር ላሰራቸው እስረኞቹ ምግብ ይልክላቸው ነበር ሸሂይ የሆነ ጥሩ ምግብ እሱ ከሚመገበው እነሱ መብላታቸውን አረጋግጦ ነበር የሚበላው ለዚህ ነው ሆሊውድ ውስጥ እኮ صلاح الدين الايوبي ፊልም ሰርተውለታል ታላቅ ሰው ብለው አሁን በዘመናችን ፊልም ተሰርቶለታል
ሰላሐዲን አልአዩቢ ክሩሴደርስ ሲገቡ ምን አደረጉ ሙስሊሞች ሲገቡ ምን አደረጉ ተግባባን هذا هو اسلامنا እንዲህ እኮ አድርገውናል እንዲህ ለምን አናደርጋቸውም እነሱ እንዲያርጉ አልጨረሱንም እንዴ ዑመር አልሙኽታር ረህመቱላሂ ዐለይሂ ምንድነው ያሉት የጣሊያናዊ ሙጃሂድ እነሱ ለኛ አርአያ አይደሉም ቁድወቱና ረሱላህ ሰለላሁ ዐለይሂ ወሰለም ረሱል ናቸው አርአያችን እንጂ እነሱ አይደሉም እነሱ ስለገደሉ አንገላቸው እነሱ ስለበደሉን አንበድላቸው ግልጽ ነው አይደለም አይዋ هذا هو اسلامنا